በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህንን መልእክት የምትሰሙ ሁላችሁም በያላችሁበት ሰላም እግዚአብሔር ይብዛላችሁ። የሰላም አምላክ ባለብዙ ምሕረት የሆነው ልዑል እግዚአብሔር ስለዚች ዕለትና ሰዓት ክብርና ምስጋና ለእርሱ ይሁን። በዚያን ጊዜ ጻድቃን በአባታቸው መንግሥት እንደ ፀሐይ ያበራሉ። የሚሰማ ጆሮ ያለው ይስማ። የማቴዎስ ወንጌል ምዕራፍ 13 ቁጥር 43። ይህ መልእክት ለሌሎችም እንዲደርስ ላይክና ሼር ማድረግን አትርሱ። አዳዲስ የሆናችሁና ሰብስክራይብ ያላደረጋችሁም ሰብስክራይብ በማድረግ እንድትጀምሩ በአክብሮት አሳስባለሁኝ። በዚያን ጊዜ ጻድቃን በአባታቸው መንግሥት እንደ ፀሐይ ያበራሉ። የሚሰማ ጆሮ ያለው ይስማ። የጌታችን የኢየሱስ ክርስቶስ ትምህርት ነው። ባለፈው የማቴዎስ ወንጌል ምዕራፍ 13 ከቁጥር 1 እስከ 23 ያለውን መድኃኒታችን ኢየሱስ ክርስቶስ ስለ መንግሥተ ሰማያት በዘር መስሎ ያስተማረውን ክፍል ለማየት ሞክረን ነበር። ይህ ምዕራፍ ስለ መንግሥተ ሰማያት በብዙ ምሳሌዎች የተገለጸበት ምዕራፍ ነው። በዘር፣ በሰናፍጭ፣ በእርሾ፣ በእርሻ ውስጥ ስለተሰወረ መዝገብና ስለከበረው ዕንቁ ሌሎችም ምሳሌዎች በዚህ ምዕራፍ ውስጥ መድኃኒታችን ኢየሱስ ክርስቶስ በምሳሌ ያስተማረበት ምዕራፍ ነው። የእነዚህ ሁሉ ምሳሌዎች ጥቅል ሐሳብ ሁላችንም ስለምንናፍቃት ስለ መንግሥተ ሰማያት እንደሆነ የሚታወቅ ነው። ዛሬ በምናየው ለጥቂት ደቂቃዎች በምናነሳበት በዚህ ቁጥር ላይ ተመስርቶ መድኃኒታችን ኢየሱስ ክርስቶስ እንደተናገረው በዚያን ጊዜ ጻድቃን በአባታቸው መንግሥት እንደ ፀሐይ ያበራሉ አለ። በአባታችን መንግሥት እንደ ፀሐይ የምናበራ መሆናችንን ለዚህ ክብር እንደተጠራን መድኃኒታችን ኢየሱስ ክርስቶስ ተናግሯል። መንግሥት ትምጣ ብላችሁ ጸልዩ በማለት እንደተናገረ ዛሬም እያንዳንዳችን መንግሥት ትምጣ እያልን የምንጸልይበት ትልቁ ነገር በአባታችን መንግሥት እንደ ፀሐይ ለማብራት ነው። ጸልዩ ተብለናል። እየጸለይን እንገኛለን። በዚያን ጊዜ አለ ጻድቃን በአባታቸው መንግሥት እንደ ፀሐይ ያበራሉ። እንደሚታወቀው ምድራዊ መንግሥታት ለራሳቸው እንኳ እውነተኛ ሰላም እንደሌላቸው የሚታወቅ ነው። የእግዚአብሔር መንግሥት ደግሞ ጽድቅና ሰላም፣ ደስታ ያለባት እንደሆነች የእግዚአብሔር ቃል ይነግረናል። ምድራዊ መንግሥታት፣ የዓለም መንግሥታት እጃቸው በደም ጣታቸው በበደል የረከሰ እንደሆነ ይታወቃል። የእግዚአብሔር መንግሥት የዘላለም መንግሥት ተብሎ የተነገራት ይቺ የእግዚአብሔር መንግሥት ግን ሁላችንም በዚያን ጊዜ ክርስቶስ ዳግም ሲገለጥ በአባታችን መንግሥት እንደ ፀሐይ እንደምናበራ የእግዚአብሔር ቃል ይነግረናል። ይህንን ሰላም ያለበትን፣ ደስታ ያለበትን፣ ጽድቅ ያለበትን የእግዚአብሔር መንግሥት የምንናፍቅ ሁላችንም ለዚህ የእግዚአብሔር መንግሥት ራሳችንን ልናዘጋጅ ይገባል። መንግሥት ትምጣ ስንል በምክንያት ነው ወገኖቼ። መንግሥት ትምጣ እያልን ዕለት ዕለት መጸለያችን በአባታችን መንግሥት እንደ ፀሐይ የምናበራ ስለሆን ነው። በዚያን ጊዜ ጻድቃን በመንግሥታቸው በአባታቸው መንግሥት እንደ ፀሐይ ያበራሉ አለና ጆሮ ያለው ይስማ አለ። ጆሮ ያለው ይስማ።
ይህንን በማስተዋል መስማት ተገቢ ነው። መንግስትን ሊሰጣችሁ የአባታችሁ ፈቃድ ነው ይላል። መንግስት ሊሰጣችሁ የአባታችሁ ፈቃድ ነውና የሉቃስ ወንጌል ምዕራፍ 12 ቁጥር 32 መንግስት ሊሰጣችሁ የአባታችሁ ፈቃድ ነውና። የአባታችን ፈቃድ መንግስቱን ሊሰጠን ነው። የአባታችን ፈቃድ መንግስቱን ሊያወርሰን ነው። ይህንን ማስተዋል ይገባናል። ጆሮ ያለው ይስማ ነው የተባለው። ጆሮ ያለው ይስማ። ዛሬም ጆሮ ያለው ሰው ባለፈውም እንዳየ ነው። ጆሮ ያለ ሰው ማስተዋል ያለበት ሰው የአባቱን መንግስት ለመውረስ እንደ ፀሐይም በአባቱ መንግስት ለማብራት ዛሬ ላይ መዘጋጀት አለበት። እግዚአብሔር በነቢዩ ኢሳይያስ ምዕራፍ 30 ላይ የተናገረው አንድ ቃል አለ። አመፀኛ ወገንና የእግዚአብሔርን ሕግ ለመስማት የማይወዱ የሐሰት ልጆች ናቸውና ከመንገድ ፈቀቅ በሉ፣ ከጎዳናውም ዘወር በሉ፣ የእስራኤልንም ቅዱስ ከእኛ ዘንድ አስወግዱ ይሏቸዋል ይላል። እነዚህ ሰዎች ቃሉን ለመስማት ፈቃደኛ ያልሆኑ፣ ቃሉን ለመስማት የማይፈልጉ አመፀኞች ናቸው። እንደሚታወቀው ክርስቶስ ደግሞ አመፀኞችን ከኔ ራቁ ብሏቸዋል። እናንተ አመፀኞች ከኔ ራቁ። ወገኖቼ ይህንን ቃል ልብ ልንል ይገባል። ጆሮ ያለው ይስማ ሲል ክርስቶስ ጆሮ ያለው የሚሰማ ሰው፣ ለእግዚአብሔር መንግስት ራሱን ያዘጋጀ ሰው፣ ይህንን እውነት አምኖ የሚቀበል ሰው ነው። ክርስቶስ ሲመጣ በአባቱ መንግስት እንደ ፀሐይ የሚያበራው እንዲህ አይነቱ ሰው ነው። መንግስት ትምጣ እያልን ዕለት ዕለት በጸሎታችን ስንጸልይ ወገኖቼ ይህንን እያሰብን ነው። ይህንን እያሰላሰልን ነው። ይህንን እውነት እየተገነዘብን ነው። ወገኖቼ የተሰጠን የእግዚአብሔር ትልቁ ስጦታ የእግዚአብሔርን መንግስት መውረስ ነው። መንግስት ትምጣ የሚለው የዕለት ተዕለት ጸሎታችን ይህንን የሚያሳስብ ነው። በእውነት ይህንን ስናስብ፣ ይህንን ጸሎት ስንጸልይ፣ መንግስት ትምጣ እያልን ዕለት ዕለት ስንናፍቅ አባታችን ሆይ በሰማያት የምትኖር ስምህ ይቀደስ እያልን መንግስቱ ትመጣ ዘንድ ስንናፍቅ በአባታችን መንግስት እንደ ፀሐይ እንደምናበራ ምን ያህል እያሰብንበት ነው። በዚህ ዓለም ያለው ክፋት፣ በዚህ ዓለም ያለው አመፅ፣ መከራው፣ የጨለማው አሰራር፣ ሞት፣ ረሃብ፣ እርዛት፣ እነዚህ ሁሉ አልፎ በአባታችን መንግስት እንደ ፀሐይ እንደምናበራ ይህንን ስንቶቻችን እናስተውላለን? ይህንን ስንቶቻችን እንናፍቃለን? በዓለም ያለው ክፋት፣ በዓለም ያለው አመፅ፣ በምድር ያለው ልዩ ልዩ መከራ ሁሉ አልፎ በአባታችን መንግስት እንደ ፀሐይ እንደምናበራ ይህንን ስንቶቻችን ልብ ብለነዋል? ጆሮ ያለው ይስማ አለ ክርስቶስ። ወገኖቼ ይህንን የሚሰማ የእግዚአብሔርን የመንግስቱን ቃል የሚሰማ ጆሮ ያለን የምናስተውል ሁላችንም ለዚህ እውነት እንደተጠራን ልናስተውል ያስፈልጋል። በምድር ያለው የሚያስመረው ነገር ያልፋል። አዎ ከእንግዲህ በኋላ ሞት የለም፣ ስቃይ የለም፣ የዚህ ዓለም ስርዓት አልፏል በማለት ዮሐንስ በራእዩ እንደተናገረው የዚህ ዓለም የክፋት አሰራር፣ የጨለማ አሰራር፣ የዚህ ዓለም አመፅ፣ የክፎች ክፋት ሁሉ አልፎ በመጨረሻ ላይ የምንወርሳት የተዘጋጀችልን በዚያን ጊዜ የጻድቃን በአባታቸው መንግስት እንደ ፀሐይ ያበራሉ ተብሎ የተነገረው ነው። ባለፈው ስለ ዘሪው አይተናል። የዘሪው ምሳሌ ምን እንደሚመስል ቃሉን አምኖ የተቀበሉ
ቃሉን ሰምቶ በቃሉ የተነገራቸውን አምነው በመንፈሳዊ ሕይወታቸው ፍሬ የሚያፈሩ ሰዎች ምን አይነት እንደሆኑ አይተናል። ዛሬም ወገኖቼ ይህንን ክፉ ዓለም ስናስብ በዚህ ዓለም ያለውን ጭካኔውን፣ ግፉን፣ አመፁን ሁሉ አስበን የመጨረሻው የክርስትና ሕይወት የመጨረሻው ውጤት ግን በዛን ጊዜ በአባታችን በእግዚአብሔር ፊት በመንግስቱ እንደ ፀሐይ ማብራት እንደሆነ ክርስቶስ ያስተማረን ይህንን ነው። ይህንን ቃል ዛሬም በልባችን ልናስቀምጥ ያስፈልጋል። ይህንን ቃል ተስፋ አድርገን በመንፈሳዊ ሕይወታችን በአምላካችን በእግዚአብሔር ፊት በመንፈስ ልንተጋ ያስፈልጋል። ጆሮቻችን ለቃሉ የተከፈቱ፣ ልባችን ለቃሉ እውነት የተዘጋጀ ሊሆን ይገባል። ቃሉን አምኖ የሚቀበል በክርስቶስ የሚያምን በአባቱ መንግስት ነገ እንደ ፀሐይ ያበራል። ለዚህ ክብር የጠራን አምላካችን ስሙ የተመሰገነ ይሁን። ይህ እንደ ቀላል የሚታይ ነገር አይደለም። ይህ የጨለማው ዓለም፣ ይህ የክፋት ዓለም፣ ይህ የአመፅ ዓለም፣ ይህ የግፍ ዓለም ሁሉ ያልፋል። ነገ ግን በአምላካችን በእግዚአብሔር ፊት በዚያን ጊዜ አለ በዛን ጊዜ ጻድቃን በአባታቸው መንግስት እንደ ፀሐይ ያበራሉ። ሁላችንም በአባታችን በእግዚአብሔር መንግስት እንደ ፀሐይ ልናበራ የተጠራን ስለሆን ይህንን ጸጋ ይህንን እድል ስለሰጠን በእርሱ አምነን ይህንን መንግስት ለመውረስ በአባታችን በእግዚአብሔር ፊት እንደ ፀሐይ እንድናበራ አምላካችን እግዚአብሔር ስለጠራን ይህንን ጥሪ ደግሞ አክብረን መያዝ ከእኔና ከእናንተ የሚጠበቅ ስለሆነ ዛሬም በቃሉ የተነገረውን ጆሮቻችን እየሰሙ ልባችን ለዚህ እውነት ተዘጋጅቶ የአባታችንን መንግስት እንደ ፀሐይ የምታበራውን የአባታችን መንግስት ልንጠብቅ ይገባል። አምላካችን እግዚአብሔር ስለ ቃሉ የተመሰገነ ይሁን።